እሺ እንኳን መጣችሁ ብለናል። እሺ ከመጽሐፍ ቅዱስ ኢሳይያስ ምዕራፍ 60 ከአንድ እስከ 3 ድረስ አነባዋለሁ። እንደዚህ ይላል። ብርሃንሽ መጥቷልና የእግዚአብሔር ክብር ወጥቶልሻል፣ ተነሺ አብሪ። እነሆ ጨለማ ምድርን ድቅድቅ ጨለማ አሕዛብን ይሸፍናል። ነገር ግን በአንቺ ላይ እግዚአብሔር ይወጣል፣ ክብሩ በአንቺ ላይ ይታያል። አሕዛብ ወደ ብርሃንሽ፣ ነገሥታት ወደ መውጫ ጽላል ይመጣሉ። እንግዲህ በዚህ ቦታ ላይ እየነገረን ያለው ምንድን ነው? ብርሃንሽ ምን ሆኗል? መጥቷል ይላል። የእግዚአብሔር ክብር ምን ሆኖሻል? ወጥቶልሻልና ምን አድርጊ? ተነሽና አብሪ። ምን ማለት ነው? ተናገሪ፣ አውጂ፣ አሰሚ። ማወጅ፣ የመጀመሪያው ማወጅ በአንደበት ነው። ወንጌልን መስበክ ነው ማወጅ። ሁለተኛው ግን የምናውጅበት በሕይወት ነው። ሳንናገር ሰዎች እኛን አይተው፣ ሰዎች ኑሯችን አይተው፣ ሰዎች መውጣት መግባታችን አይተው፣ ሰዎች ስነ ምግባራችን አይተው ወደ እግዚአብሔር መንግሥት የሚመጡበት ዘመን ቅርብ ነው። ብርሃንሽ መጥቷል ሲል የእግዚአብሔር ብርሃን በደንብ አድርጎ የሚፈታው ይህንን ቃል አዲስ ኪዳን እንመጣለን። ብርሃንሽ መጥቷል ሲል ብርሃን ካለ ጨለማ አለ ማለት ነው። ጨለማው ላይ ብርሃን ወደኛ ሲመጣ በእኛ ውስጥ ያለውን ጨለማ ምን ያደርገዋል? ይለየዋል፣ ስፍራ ያሳጣዋል። ጨለማ ማለት ምን ማለት ነው? ከአንድ አገልጋይ ጋር ስናወራ ጨለማ ማለት ምን ማለት ነው አለ። ጨለማ ጨለማ ማለት ምን ማለት እንደሆነ መጽሐፍ ቅዱስ አዲስ ኪዳን ላይ ነው እያወጣው አሳየሁት። ይኸው ተቀምጧል። ጨለማ ማለት ምን ማለት እንደሆነ ብርሃንሽ መጥቷል፣ የእግዚአብሔር ክብር ወጥቶልሻል ካለ በኋላ ተነሻ ያለን እነሆ ጨለማ ምድርን ይሸፍናል አለ። ጨለማ ምድርን ይሸፍናል። ድቅድቅ ጨለማ ማለት የማይታይ በዳርሳ ማንም ሰው መሄድበት የማይችልበት ዘመን ማለት ነው። ምንድነው የድቅድቅ ጨለማ የሚለውን እናንሳው እስኪ። የመጀመሪያው ጦርነት ነው። ጭንቀት፣ ጨለማ ክፋት ነው። ጨለማ ዝሙት ነው። ጨለማ አዲስ ኪዳን ላይ እናየዋለን። ጨለማ መገለጫ አለው። ጨለማ የዲያብሎስ ምግባሮች ናቸው። ስለዚህ ጨለማ አሕዛብን ይሸፍናል ነው የሚለው። አሕዛብ ማን ነው ሲባል አሕዛብ ማለት ራሱ ችግኝ ተክሎ አሳድጎ ትልቅ ዛፍ አድርጎ ራሱ ቅቤ ይቀባዋል፣ ራሱ ያመልከዋል። አሕዛብ ማለት ቅርጻ ቅርጽ የሚያመልክ ማለት ነው። አሕዛብ ማለት አምላክ የለሽ ማለት ነው። አሕዛብ በምስል የሚያመልክ ነው። እግዚአብሔር እንዳለ በሰማይም ይሁን በምድር ምን አትበሉ፣ ለተቀረጸ ምስል ምን አትበሉ፣ አትስገዱ አለ። አሕዛብ ማለት አምላኩን የማያውቅ በምን እንደሚያመልክ ይታወቃል እኮ። እያየኑ እየሰገደ ለቄስ እየሰገደ ለድንጋይ እየሰገደ ድንጋይ እየተሸከመ አሕዛብ ማለት መጽሐፍ ቅዱስ ያስቀመጠው በቅርጻ ቅርጽ የሚያመልክ ነው።